ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር ሰላም እንደምናደራችሁ ውድ አድማጮቻችን። ሶስት ከቻሪ ጋር ተጀምሯል። ብዙወትር ማክሰኞ ከ2 ሰዓት እስከ 2 ሰዓት ተኩል በብስራት 101.1 እየተዘጋጀ የሚቀርብላችሁ ልዩ የቤተሰብ ፕሮግራማችን የዛሬ መሰናዶን ይዞ ቀርቦላችኋል። አድማጮቼ እንደተለመደው ዛሬም ቀናችሁ ደስ የሚል የተወደደ የተጣላችሁ የምትታረቁበት፣ የተለያያችሁ የምትገናኙበት፣ ጅምሮቻችሁ ፍጻሜ የሚያገኙበት ደስ የሚል ቀን እንዲሆንላችሁ እየተመኘው የዛሬው ፕሮግራሜን ጀመርኩ። ዛሬም እንደተለመደው አቤሎ ቀድሞኝ ስቱዲዮ ተገኝቷል። አቤልዬ እንዴት አደርክ? ብርዱ እንዴት ይዞሃል? ጥሩ ላይ ነው። ቀድመኝ ነው የገባኸው? አዎ የቅዝቃዜ ተያይዘ ነው። እንዴት ነህ? ሰላም ነው? ሁሉ ጥሩ? እጅ ከምን ዛሬ ምን አለ? ቆንጆ ነው። ክረምት ገባ እንዴ? በቃ ተባለ። በቃ ክረምት ከወዲሁ የገባ ይመስላል። አዎ አየሩ ጫን ብሏል። አዎ እጅ ከምን እንግዲህ ያው ባሳለፍነው ሳምንት የጀመርነው ርዕስ ነበረ። በተለይም ደግሞ ጠንካራ ቤትን ትኩረት አድርገን ጠንካራ ቤት እንዲኖረን ምን እናደርግ በሚል ርዕስ ላይ ተነስተን መነሻ ሀሳቦችን ተነጋግረን ነበረ። ለሳምንት ቀጠሮ ሰጥተን በተለይም ደግሞ ጠንካራ ቤትን ለመስራት የሚያግዙን ወይም የሚረዱንን ነገሮች ልንመለከት እንደ ጊዜ፣ ትዕግስትና ጠንካራ ሰራተኝነት አይነት ያሉትን ሀሳቦች ልንወያይ ለዛሬ ወይም ለሳምንት ቀጠሮ ያዝ ነው ማለት ነው። በቀጠሯችን መሰረት ደግሞ ዛሬ እንግዲህ ያው ከነዛ መካከል አንዱ እንመለከታለን ማለት ነው። በጣም ጥሩ። ከመሸጋገሪያ በኋላ ስንመለስ ወደ ፕሮግራማችን እናልፋለን። ተመልካቾቻችን መልካም ቆይታ። ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር ወደ ፕሮግራማችን እናልፋለን። እንግዲህ ፓስተር እንደመነሻ እንግዲህ ያው ዛሬ የምንመለከተው አንዱ የሆነውን ከጊዜ ትዕግስት እንዲሁም ደግሞ ጠንካራ ሰራተኝነት ጊዜን ነው እንደመነሻ የምናየው ማለት ነው። እንግዲህ ትዳር ሲነሳ ባሳለፍነው ሳምንት ስንነሳ ጠንካራ ቤት ለመስራት ወይም ደግሞ ትዳርን ስንገባበት የደቂቃዎች ወይም የሰረሞኒ ጉዳይ አይደለም። ትዳር የእድሜ ዘመን ሩጫ ነው ብለን ነበር የተነሳ ነው። ስለዚህ እድሜ ዘመን ከሆነ ደግሞ ትዳር ደግሞ ልክ እንደ ሰው ይታመማል፣ ይድናል። ስለዚህ አዲስ ተጋቢ ስንሆን ወይም ደግሞ አዲስ ትዳር ውስጥ አዲስ ትዳር ይዘን ወደ ቤት ስንገባ እጃችን ላይ የሚገባው አራስ ቤት ነው ማለት ነው። ስለዚህ የአራስ ቤት ደግሞ አድጎ ፍሬ እንዲያፈራ፣ ጥሩ እንዲሆን፣ ጠንካራ እንዲሆን ወሳኝ ነገር አለ፣ ጊዜ ያስፈልገዋል ማለት ነው። ስለዚህ እነዛ ጊዜዎች ደግሞ በምን ውስጥ ያልፋሉ? ቀን አለ፣ ሳምንታት አሉ፣ ወራት አሉ፣ አመታት። እነሱ ናቸው አንድ ላይ ሆነው ትልቁን ኢሜጅ የሚሰጡን፣ ቤትን የሚሰጡን። ስለዚህ እስቲ ወደ ትዳር የሚገቡ ጥንዶች ወይም ደግሞ ባለ ትዳሮች ለቤታቸው እስቲ እንዴት ጊዜ ይስጡት? በሱ እንነሳ። ኦኬ እንግዲህ ጊዜ ይስጡት ምንም ጥያቄ የሌለው ነገር ነው። እኔ አብዛኛውን ጊዜ ሳስተምር ከሰማህ ብዙ ጊዜ ተጋቢዎችን የምላቸው ነገር አለ። ምንድነው የምለው? የተምራችሁ ማትመረቁበት የህይወት ትምህርት ቤት ነው። እንኳን ደህና መጣችሁ። ይሄ ትምህርት ቤት ተምራችሁ የምትመረቁበት አይደለም። ምን እያልክ ነው? ማራቶን ነው። ማራቶኑ እስከ መቼ ነው? እድሜ ልክ ነው። በህይወታቸው ዘመን ሁሉ የሚሮጡበት ሩጫ ስለሆነ ከፍተኛ ትዕግስት የሚፈልግና ጊዜ የሚፈልግ ነገር ነው። እንግዲህ ጥድፊያ ካረግንበት፣ ከሮጥንበት፣ ካወክ ነው አራሱ ገና እንደተወለደ ሊያርፍ ይችላል። አሁን እንደተወለደ በጉጉት ልጁ እንዲሮጥ አንድ ሰው ቢፈልግና እጅጌውን ይዞ ተነስና ሄድ ቢለው ሊፈጠር የሚችለውን ነገር ማሰብ ነው። ወይም ደግሞ በእርግዝና ላይ ያለች የ3 ወር የ4 ወር ነፍሰ ጡር ወደ ውስጥ ጽንስ አለ፣ ሐኪም ልጅ እንደ ውስጧ እንዳለ ነግሯታል። ግን ያለ ጊዜው ናውጣ ብትለው ልጁ ምን ሊሆን እንደሚችል ማሰብ ነው። ልክ እንደዚህ ነው። አሁን የተጸነሰ ልጅ ነው። አዎ ወደ ውስጥ አለ። አዎ ምን ይፈልጋል? ጊዜ ይፈልጋል። ወደ ልጅነት፣ ወደ መታቀፍ፣ ወደ መጥባት፣ ወደ መኖር፣ ወደዚህ ምድር ላይ መጥቶ ለመገለጥ ጊዜ ይፈልጋል። ስለዚህ ቤት ውስጥ ከተገባ በኋላ ጊዜ የሚፈልጉ ነገሮች አሉ። እያንዳንዱ ነገር ሰው እንደገባ የዕለት ዕለት ልጅ አይወልድም። ለምሳሌ የዕለት ዕለት ልጅ ቢጸንስም ልጅ በማግስቱ አይወልድም።
እነሱ ነገሮች አሁን ጊዜ የሚፈልጉ ነገሮች ናቸው። ስለዚህ በጊዜ ሂደት የሚሰሩት ነገሮች ላይ በጣም በጥንቃቄ ጊዜ የሚፈልጉትን ነገሮች ለይተው ማወቅ አለባቸው። ለምሳሌ እድሜ ልኩን አንድ ሰው ሲኖርበት የነበረውን የህይወት አካሄድና ሁኔታ በአንድ ጀንበር እንደገባ ቀይረዋለሁ ብሎ የሚታገሉ ሰዎች ያሳዝኑኛል። በጊዜ ሂደት አንድ ሰው ህይወት ላይ ተለማምዶት የኖረውን ሱስ ሊሆን ይችላል፣ የተለያዩ አመሎች ሊኖሩ ይችላሉ። በጊዜ ሂደት በጣም ረጅም ጊዜ የፈጀበትን ነገር በአንድ ጀንበር ተለወጥ ብለው ቤታቸውን ማወክ የለባቸው። ጊዜ የሚጠይቁት ነገሮችን ጊዜ መስጠት አለባቸው። ልክ አንተ እዚህ ጋር ቁጭ ያልከው አብኤል የሶስት ነገር ድምር ውጤት ነህ። የእናትና አባት ስራ አለብህ፣ የእግዚአብሔር ስራ አለብህ፣ የጊዜ ደግሞ ማንነት አለ። ሶስቱ ተደምሮ ነው አንተ እዚህ ጋር ያለው። እኔም እንደዛው ወላጆቻችን አሉ 23 የወሰድንባቸው ከነሱ ወስደን የተፈጠርንበት ሌጋሲያቸውን ሊያስቀጥል አሉ አንተ ላይ፣ ዘራቸው አንተ ላይ አለ። እንደገና ደግሞ እግዚአብሔር በክነ ጥበቡ አንተን ወንድ አድርጎ ፈጥሮሃል። ጾታህ አለ፣ ማንነትህ አለ። ከዛ ደግሞ እድሜህ አለ፣ ልደቴ እያልክ የምታከብረው ማለት ነው። እነዚህ ተደምረው ነው አንተ ጋር ያሉት። ስለዚህ እግዚአብሔር ብቻውን ፈጥሮ አልለቀቀህም ብድግ አድርጎ። እግዚአብሔርን ታላቁ እንኳን አምላክ አንተን ከፈጠረ በኋላ ለጊዜ የሚገባውን ክብር ሰጥቶታል። ጊዜ የሚሰራውን እንዲሰራ ማለት ነው። ሜሬጅም እንደዛው ነው። ትዳር ውስጥም ጊዜ በጣም በጥንቃቄ የሚያዝ ነገር ነው። እንደገቡ ሩጫ ውስጥ መግባት የለባቸውም። አሁን በተደጋጋሚ የምናገረው ነገር አለ። ጊዜ የሚፈልጉ ለውጦች ጊዜ ይፈልጋሉ። እድገት ጊዜ ይፈልጋል። ተግባቦት ጊዜ ይፈልጋል። በደንብ አንዳቸው ከአንዳቸው ጋር እየተዋሃዱ ለመምጣት ጊዜ ይፈልጋል። ባልና ሚስት አብረው በቆይታ ብዛት በጣም አንዳቸውን ነገር የመውረስ የመሞራረዱ ነገር ጊዜ ቢፈልግ ነገር ነው። በአንድ ጊዜ አንድ አይነት አይሆንም። አሁን የመጀመሪያዎቹ 5 ዓመቶች ላይ የሚከሰቱት ችግር የውህደት ችግር ነው፣ የመግባባት ችግር ነው። አንዳቸው ከአንዳቸው ጋር ለመዋሃድ አንድ ለመሆን አስቸጋሪ ሁኔታ የሚፈጠርበት ጊዜ አለ። ያንን ጊዜ ቸኩሉና አንድ አይደለንም፣ በቃ ተነጋግረን መግባባት አንችልም፣ ይሄው እየተጋጨን ነው ብለው ቶሎ እርምጃ ይወስዳሉ። ግን ጠፈፍ ብለው ረጋ ብለው ጊዜ ቢወስዱ በጊዜ ሂደት ይሄ ሰው ወይ እቺ ሴት የምትለውጠው ነው ማትለውጠው ነው፣ የሚችለው ነው ማይችለው ነው የሚለውን ነገር አይተው እነዛ ነገሮች ላይ ጊዜ ቢገዙባቸው መለወጥ የሚችሉ በርካታ ነገሮች አሉ። ስለዚህ ትዳር ውስጥ ከተገባ በኋላ የባህሪ ጉዳይ ጊዜ ይፈልጋል። የለውጦች የእድገት ጉዳይ ጊዜ ይፈልጋል። የፋይናንስ በል ስፒሪቹዋል ይበል ፊዚካሊም በጊዜ ሂደት ተለውጠናል። እኔ ዛሬ 30 ዓመት ያገባኋት ሚስት አይደለም አሁን ያለችው። በ30 ዓመት እነዛ 30 ዓመቶች እሷ ላይ ጨመሩት አሉ፣ እኔ ላይ ጨመሩት ነገር አለ። ጊዜ ያመጣቸው ማቹርድ ያደረግንባቸው ነገሮች አሉ። ጊዜ የሰጠን ልጆች አሉ ከእግዚአብሔር ጋር በጊዜ ሂደት ውስጥ ያየናቸው፣ የተማርናቸው፣ የሰማናቸው፣ በህይወታችን ያለፍንባቸው በነዛ ጊዜዎች ሁሉ ውስጥ አብረን ያፈራናቸው ብዙ ነገሮች አሉ። ስለዚህ ጊዜ በጣም ጊዜ ወርቅ ነው ሲባል አልሰማም። እና ጊዜያቸውን በአግባብ መጠቀም አለባቸው። እና በችኮላ አሁን በጣም ይሄ ትውልድ ደግሞ ከፍተኛ የሆነ ችኮላ አለበት። አንድ ነገር ለማድረግ በጣም ይጣደፍና ያደርጋል። ወዲያውኑ ጊዜ አይሰጠውም። ቶሎ ልክ ዛሬ ተጸንሶ ነገ መውለድ እፈልጋለሁ እንደማለት ነው። ከዛ አፖርት እያደረገ እንደመኖር ማለት ነው። በየጊዜው አንድ ነገር እየጀመሩ መጨረስ የማይችሉበት ምክንያት፣ አንድ ነገር እየጀመሩ መጨናገፍ የሚፈጠርበት ምክንያት ለጊዜ ተገቢውን ክብር ለጊዜ የሚያስፈልገውን ቦታ ባለመስጠታችን ነው። ስለዚህ ስለ ጋብቻ ስናስብ በጣም ጊዜ ነው በቃ አንዳችን ለአንዳችን የምንሰጠው ህይወት ጊዜ ማንነት አለ። በእነዚህ ህይወታችንን ስንሰጥ አንዴ ነው በቃ የምንሰጠው አይደለም። ከዛ ደግሞ በጊዜ ሂደት ነው የሚሰሩትን መቼም ንብረት ለማፍራት ቢሆን ዘርቶ ለማጨድ ቢሆን ልጆች ለመውለድ ቢሆን ገባ አብሮ ለመቆየትና ልደት ለማክበርም ቢሆን ምን ያስፈልገዋል? ጊዜ ያስፈልገዋል። ስለዚህ በጋብቻ ውስጥ በጣም ወሳኝና መሰረታዊ የሆነ መሰረት ነው ጊዜ። ጊዜ በምን ጉዳይ ይሰጣጡ ምናልባት ተመልሰን ስንመጣ ቀሪ ሀሳቦችንም እናነሳቸዋለን፣ ወደ ኋላ እንመለስባቸዋለን። ነገር ግን እዚህ ጋር አሁን ስታወራ በተለይ ጊዜ ራሱን ችሎ ደግሞ ራሱ የሚሰጠው ደግሞ አለ አይደል ለቤቱ። ምክንያቱም እንደ ጊዜ አስተማሪ የለም ይባላል አይደል? ጊዜ ደግሞ የሚያሳልፈው ነገር የለም ብዙ ነገር። ስለዚህ አንድ ቤት ቅድም ስንነሳ እንዳልነው ከትንሽነቱ ወይም ደግሞ ከመጀመሪያ 5 ዓመት ጀምሮ የሚሄድባቸው ብዙ ርቀቶች አሉ እነዛ ቤቶች። እነሱ ቤቶች ላይ ሲሄዱ ጊዜ በራሱ ውጣ ወረዳሉ። ማግኘት አለ፣ ማጣት አለ፣ ብዙ ነገር ውስጥ ያልፋል ያ ቤት። ስለዚህ ያ ቤት የሚደርስበት የመጨረሻው ወይ ጠንካራ ነው ወይ ደካማ ቤት ነው የምንለው እሱ ጋር ሲደርሱ ባለትዳሮቹ ያልሰሩበት ጊዜ ነው ወይስ ጊዜ ራሱ ያመጣው ቤቱ ላይ ያመጣው
ጉዳይ ነው ወይንስ ደግሞ ባለትዳሮቹ ራሱ በጊዜ ውስጥ ያልሰሩበት ነው? ምክንያቱም ሁለቱንም ሊያይተን ማየት አለብን። አንዳንዶች ለጊዜ ነው የሚሰጡት፣ ጊዜ ያመጣው ነገር ነው ይባላል። አንዳንዱ ደግሞ የራሴ ጥፋት ነው ብሎ ራሱ ኃላፊነቱን ይወስዳል። ስለዚህ የትኛው ጋር ነው መቆም ያለብን? ሁለቱም ነው የሚወሰደው። አሁን ነቅተህ ጊዜህን ተጠቀምክበት፣ ለምሳሌ በጊዜ ያረሰ፣ በጊዜ የዘራ፣ በጊዜ የሚገባውን ነገር ያደረገ ሰው የሚፈልገውን የሚፈልገውን ነገር ያጭዳል። የዘራውን ስለሆነ የሚያጭደው። በጊዜ ውስጥ ደግሞ ምንም ሳያደርግ በጊዜው ላይ ተኝቶበት፣ ጊዜው ላይ አንቀላፍቶበት፣ ጊዜው ላይ ማድረግ የሚገባውን ነገር ሳያደርግ ቀረና ጊዜውን አልባሌ ደግሞ ያጠፋ ሰው ያልዘራውን ነገር የማጨድ እድል ይኖረዋል። ለምሳሌ አረም ተዘርቶ የሚበቅል ነገር አይደለም። ካልሰራህ የሚበቅል ነገር ነው። ምንም ትልቅ ሜዳ ኖሮ ምንም ሳታረገው አጥረህ ብታስቀምጠው የሚቀጥለው ዓመት ከጥሩ የሚበልጥ ስሙን ምን እንደሆነ የማታውቀው ነገር በቅሎ ያድጋል። ስለዚህ ቤታችን ላይ እኔ አንድ ትዳር ላይ ባልና ሚስቶች እንግዲህ ትዳራችሁን እግዚአብሔር ጥሩም መጥፎም አያረገውም ስለ አባትየው ተቆጣ። የልጁ አባት በጣም አማኝ ነው። እንዴት እንዲህ ትላለህ? እግዚአብሔር ጥሩ ነው እንጂ የሚያረገው ምናምን አለ። እግዚአብሔር የሰው ትዳር ጥሩም መጥፎም አያረግም። እግዚአብሔር ትዳር ነው የሚሰጠው። ትዳሩን ጥሩም መጥፎ ማድረግ የሚችሉ ተዋናያኖቹ ናቸው፣ ነዋሪዎቹ ናቸው። የሚኖረው ሰው ጥሩም ማድረግ ይችላል፣ መጥፎ ማድረግ ይችላል። ትዳርህን እግዚአብሔር ጥሩ አድርግልኝ መጥፎ አድርግልኝ የምትለው አይደለም። እግዚአብሔር የሚሰጥህ የምታገባውን አብሮ የሚኖርን ሰው ይሰጣል። አንተ ያንን ይዘህ ለትዳሩ የሚገባውን ክብር ከሰጠኸው ትዳሩ የምትፈልገውን ይሰጣል። ስለዚህ ትዳርህን በትክክል ሳትይዘው ትዳሩን እግዚአብሔር እንደዚህ ያደረገኝ ማለት አትችልም። በትክክል መምረጥ አለብህ። ከመረጥክ በኋላ በትክክል ትዳርህ ላይ ኮሚትመንት ያስፈልግሃል። ለትዳር የሚገባውን ክብር ስጠው። ማድረግ የሚገባህን እንክብካቤ ያርግለት። በትክክል ያዘው፣ የምትፈልገው ነገር ይሰጣል። በትክክል አትያዘው፣ እስቲ ልቀቀው። ቀን ጠብቆ የሚሰጥህ ያንኑ አረምህን ነው። ስለዚህ ትዳርን መጥፎም ጥሩም እግዚአብሔር አያረገው። እግዚአብሔር ትዳር ተቋሙን አዘጋጅቶልሃል። እዛ ተቋም ውስጥ ትክክለኛውን ሰው መርጠህ መግባት ነው ያንተ ኃላፊነት። ከዛ እዛ ላይ ደግሞ የሚጠበቅብህን ሮልህን፣ ኃላፊነትህን፣ ተገቢውን ጊዜን ሰጥተህ ለዛ ነገር የሚገባውን ነገር አድርግለት። ሴትም ወንድም ሁለቱም በዚህ አቅጣጫ ማድረግ አለ። ስለዚህ ትዳሬን እግዚአብሔር መጥፎ አደረገው፣ ትዳሬን ፈጣሪ እንደዚህ ያደረገው የሚሉ ሰዎች ልክ አይደሉም። ትዳራቸውን ፈጣሪ እንደዚህና እንደዚያ አያደርገውም። ሰጪ ነው። የሰጣቸውን በአግባብ በእውቀት በትክክል መያዝ የተጋቢዎቹ ጉዳይ ነው። ስለዚህ አባት እንዴት እንደዚህ ትላለህ? እግዚአብሔር ለምን ጥሩ አያደርገውም አለኝ። እነሱ ካልሰሩበት ጥሩ አይሆንም። ኤደን ገነት የነበረው ትዳር አዳምና ሔዋን የተሰራላቸው መልካም ትዳር ነው። እግዚአብሔር ሰጥቷቸዋል ትዳር። ጥሩም መጥፎ ማድረግ የነሱ ድርሻ ነው። ኃላፊነታቸውን አልተወጡም። በቃ መከራ፣ ፍርሃትና ጭንቀት ወደ ቤታቸው ሞት አመጡ። ይሄ ከእግዚአብሔር ጋር የሚገናኝ አይደለም። ሰው የሚባለው ነገር ፈቃድ ያለው ነፃነት ያለው ምርጫ ያለው ፍጡር። ስለዚህ ወዶ ፈልጎና ፈቅዶ ያገባው የመረጠውና የወደደውን ነገር ሲል እግዚአብሔር ያን ይሰጠዋል። ያንን ደግሞ ጠብቆ የማቆየት ውበት የመፍጠር በዛ ነገር ላይ የመስራት ኃላፊነት የተጋቢዎቹ ነው። ስለዚህ ዞሮ ዞሮ ሰዎቹ ስለሰሩበት ነው። ስለሰሩበት የሰሩበት ሰዎች ጥሩ ያጭዱበታል። ያልሰሩ ሰዎች አለመስራት አንዳንድ ሰው ምንም የማያመጣ ነው ይመስሉ። መሬት ላይ አርሰህ በስነ ስርዓት ጎልጉለህ ካልዘራህበት የሚያበቅልልህ አንተ ያልፈለግከው ነገር ይበቅልልሃል ያለ ምርጫ። በትክክል ደግሞ ኃላፊነትን ተወጥተህ ከሰራህ የምትፈልገውን የዘራኸውን ነገር የማጨድ እድልህ ሰፊ ነው የሚሆነው። ስለዚህ የተጋቢዎቹ ኃላፊነት ጥልቅ ነው። ስለዚህ ሁለቱም ኃላፊነት ስሜት ገብተው ከሆነ ኃላፊነታቸውን በአግባብ መወጣት አለባቸው። ስለዚህ ለትዳራቸው ምን ሰራውለት፣ ጊዜ ሰጥቼዋለሁ ወይ ብለው መጠየቅ አለባቸው። ምንድን ነው የሰጠነው ጊዜ? አንዳንድ ሰው ቀለብ ሲሰጥ ለትዳሩ ጊዜ የሰጠ ይመስለው ሰው አለ። ነው ጊዜ ሰጥተን ትኩረት ሰጥተን ምንድነው የኔ ቤት የሚያስፈልገው? ጊዜ ስትሰጠው ምንድነው የቱ ጋር ነው መስተካከል ያለበት? የቱ ጋር ነው መታረም ያለበት? የቱ ጋር ነው መኮትኮት ያለበት? የቱ ጋር ነው እጥረት ያለው? የቱ ጋር ነው ችግር ያለው የሚለውን የማየት እድል እናገኛለን። ጊዜ ካልሰጠህ ግን እንዳልኩ ያልሰጠኸው ጊዜ ያልሰጠኸው ነገር የሚሰጥህ ነገር እንደሌለ ማወቅ አለብህ። ይሄው ነው አቤልዬ። ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። ከጥቂት ከመሸጋገሪያ በኋላ እንመለሳለን። መልካም ቆይታ። ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር
ከመሸጋገሪያ በኋላ ተመልሰናል። አድማጮቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር ባሉን ደቂቃዎች ደግሞ ቀሪ ሀሳቦችን እናንሳ። ቅድም በተለይ መግቢያችን ላይ ስታነሳው ነበረ ጊዜ አለመስጠት ወይም ደግሞ ለብዙ ነገሮች በተለይ በአሁን ትውልድ የሚስተዋለው ነገር መቸኮል አለ ወይም ደግሞ መጣደፍ የሚባል ነገር አለ። መጣደፍን በምንመለከተዋለን ባገቡ ወይም ደግሞ በባለትዳሮች መካከል ለምንም ነገር ጊዜ አለመስጠት ማለት ለመጋባት መቸኮል አለ። ከዛ ካገቡ በኋላ ደግሞ ለመውጣት መቸኮል አለ። ባላገቡት መካከል ደግሞ አሁኑኑ ማግባት አለብኝ የሚል ጊዜ አለመስጠት ችኮላ አለ። ስለዚህ ችኮላ ወይም መጣደፍን ምን እስቲ ያመጡታል? ምክንያቱን እንመልከት። ያው እንግዲህ አንደኛ ጥሬነት ነው። መቻኮልን አብዛኛውን ጊዜ የሚያመጣው ልጅነት ነው። ከልጅነት ጋር የሚያያዝ ነው። ካለመብሰል ጋር የሚመጣ ነው። እኔ ልጆች የሆነ ነገር ገዝቼላቸው ገብቼ በተለይ የሚቆራረጥ ነገር ከሆነ በጣም በችኮላ ያጨማ የነሱ ነው። ለምሳሌ ያው ማንጎ ሲበሉ በጣም ነው የምናደደው እነሱ ከበሉት ማለት ነው። ማንጎ ደስ የሚለኝ ሚስቴ በጣም በሚገርም ሁኔታ ትቆርጠውና ክፍል ክፍል ሰርታለት እንዲፍልቅቅ አርጋ ወይ ተጁስ ተደርጎ ተሰርቶላቸው ሲጠቀሙ ደስ ይለኛል። ለነሱ ተገዝቶላቸው ተሻምተው ወስደውት አሟሙተውት ከዛ ደግሞ ፊታቸውን ጭብልቅልቅልቅ ሲያደርጉት እናደዳለሁ። ከሚበሉት የማይበሉት ከሚጠቀሙበት የሚያጠፉት ይበልጣል። ልክ እንደዚህ ነው። ከልጅነት ጋር የሚያያዝ ነው። አሁን ካላገባ በተለይ ቢፎር ሜሬጅ ላይ ያለ ችኮላ፣ ለወሲብ መቸኮል፣ ለመተኛት መቸኮል፣ ለቃል ኪዳን መቸኮል፣ ለኢንጌጅመንት መቸኮል፣ ከዛ ደግሞ ለመለያየት መቸኮል፣ ቶሎ ለማፍረስ ለመቸኮል፣ ቃል ኪዳን መቸኮል፣ ቃል ኪዳን ለማፍረስ መቸኮል፣ ከእንደገና ደግሞ ከተጋቡ በኋላ በችኮላ ከገቡ በኋላ ትዳርን ጊዜ ሰጥቶ መፍታት ያለባቸውን ችግር መፍታት ሲገባቸው ትዳር ለማፍረስ መቸኮል፣ እነዚህ ሁሉ ተጠቅለው የሚገቡት አለመብሰል ጋር ነው፣ ጥሬነት ጋር ነው። ጉዳዩ የሚፈልገውን ኃላፊነት፣ ጉዳዩ የሚጠይቀውን ኮሚትመንት አለመረዳት ነው። ሰው ጮኛ ለመያዝ የሚያስብ ወጣቶች ካሉ ዛሬ የሚሰሙኝ መቸኮል የለባቸውም፣ ለምርጫ መቸኮል የለባቸውም። አሁን ታች 6ኛ ክፍል ሆኖ ፍቅር የሚይዛቸው ልጆች አሉ። 6ኛ ክፍል 7ኛ ክፍል ልጅ ወዳለች። ከዛ ደግሞ 9ኛ ሃይስኩል ሲገቡ ሌላ ልጅ ይመጣል ከሌላ ትምህርት ቤት። አይነዋጅ ነው። ከዛ 12ኛ ክፍል ሲገቡ ሌላ ልጅ ነው የሚመጣው። ዩኒቨርሲቲ ሲገቡ ሌላ ነው። በችኮላ ግን ማይሆን ቦታ ላይ የሆነ ነገር አድርገዋል። ከዛ በየጊዜው ካዩት ሁሉ ጋራ ሲጋቡ፣ ሲፋቱ፣ ሲዋደዱ፣ ሲለያዩ የመኖር እድላቸው ሰፊ ነው የሚሆነው። አንደኛ በደንብ መብሰል ይጠይቃል። ለአቅመ አዳም ለአቅመ ሔዋን መድረስ ያስፈልጋል። እንዲሁም ደግሞ በአእምሮ ማደግ ያስፈልጋል። በስጋ ማደግ ያስፈልጋል። መንፈሳዊ እድገት ያስፈልጋል። በጣም ኢሞሽናል ሆኖ መቸኮል የለባቸውም። ክራሾች ሊኖሯቸው ይችላል። የሚወዷቸው ሰዎች ሊኖሩ ይችላሉ። የምትወደውን ሁሉ አታገባም። ዛሬ ወጣቶች በያሉበት የሚሰሙኝ የሚወዱትን ሁሉ አያገቡ። የሚወዱት አድንቀው የሚያልፉት እኮ ሰው መኖር አለበት። ዋው እንዴት ያምራል እንዴት ታምራለች ለምታልፈው እኮ ሰው መኖር አለበት። የወደድከውን የደነገጥክበትን ሁሉ አገባለሁ ብለህ ከዛ ጋር አብሬ እኖራለሁ ብለህ የምታስብ ከሆነ ትሳሳታለህ። ነገ አግብተህ የምትወዳት ትመጣለች። የምትወዳትን ስታይ ያገባሃትን ፈተለህ ትሮጥ ነው ማለት ነው አይደለም። እግዚአብሔር ሰውና ሰው እንዲዋደድ ይፈልጋል። በቃ አንዳችን ማድነቅ አለብን። የምናያቸው ላይን የሚያማምሩ እኮ ሰዎች አሉ። የእግዚአብሔርን ፍጥረት አደራረጉን አይተን ተደንቀንባቸው የምናልፋቸው ሰዎች እንጂ የምንወደውን ሁሉ አናገባም። ስለዚህ ችኮላው ከምን የተነሳ ነው ሲባል ከመንሰብሰብ፣ ከልጅነት፣ ይሄ በጣም ከራስ ወዳድነት፣ በቃ እንዳያመልጠኝ ከማለት በቃ ይሄ ብቻ ነው ሌላ የተፈጠረ የለም የሚሉ ሰዎች አሉ። ለእኔ የተፈጠረችው እሷ ናት፣ ሌላ የተፈጠረ የለም፣ ለእኔ ያለው እሱ ብቻ ነው የሚሉ ሰዎች አሉ። ታውቃለህ። ስለዚህ ለእኔ ይሄ ብቻ ነው ያለው፣ በቃ እሱ ከሌለ በቃ ሌላ የለም፣ ግራ ኮኔ አጥንቴ ምናምን የሚባሉ ሰዎች ሞኝ መሆን የለባቸውም። ዓለም ላይ 7 ቢሊዮን ሕዝብ ይኖራል፣ ምናልባትም ከዛ በላይ። ስለዚህ በተለያየ ዓለም የተበተነ መዓት ማህበረሰብ፣ መዓት ወንድ መዓት ሴት ያለበት ዓለም ላይ እየኖርክ መቸኮል በጣም ዋጋ ያስከፍላል። ምን ሆኜ ነው ግን ይሄን ሰው እያገባሁት የሚሉ ሰዎች አሉ። ተቻኩዬ በልጅነት ምን ሆኜ ነው ምርጫ ላይ ተሳስቻለሁ ይላሉ። እኔ ልጅ ሆኜ ትዝ ይለኛል ሰፈራችን አንደኛ ምላት እቃቃ ላይ የነበረች ልጅ ናት። ከዛ ደግሞ ትምህርት ቤት ሌላ ቆንጆ ልጅ አየሁ፣ ዋው አልኩ። ከዛ ደግሞ ከትምህርት ቤት ወጣ ስትል ከተማ መርካቶ ስትሄድ ሌላም አለ ለካ። ከተራ ተራ እንኳን ስትሄድ ሌላ ልዩነት አለ። ከሰፈር ሰፈር ስትሄድ በጣም የሚገርም አይነት ማህበረሰብ ነው ያለው አይደል? ዓለም ላይ ብዙ አይነት ህዝብ ነው ያለው። ስለዚህ ተቻኩሎ ማድረግ የለብንም። መብሰል አለብን። ኃላፊነት ለመሸከም ብቁ መሆን አለብን። አይምሮአችን መብሰል አለበት። ፊዚካሊ መብሰል አለብን። ስፒሪቹዋሊ መብሰል አለብን። ጥንቅቅ ያለን ሰዎች መሆን አለ። ረጅም አብረተን የምንሄድ ከሆነ ምርጫ ላይ ህይወትን የምንሰጠው አብረነው እስከ መጨረሻ የምንዘልቀው ከዛ ደግሞ ባገኘነው በደነገጥንበት ቦታ ሁሉ እየጣልነው የምንሄደው ሰው አይደለም የምናገባው እኮ። አብረን በከፍታ በዝቅታ ማለት ነው።
በሀዘን በየትኛውም ሁኔታ ውስጥ በቃ ሚስትህን አንደኛ አድርገህ በዓለም ላይ መኖር የማትችል ከሆነ አንተ ለጋብቻ አልደረስክም። ዛሬ ሚስትህን ይዘህ የሚስትህን ደግሞ ዘመድ ስታይ ልብህ የሚመታ ከሆነ አይንህም ባሚያቀረ ከሆነ እኮ ገና ነህ ማለት ነው። ሚስትህ እህቶቿ እኮ አሉ ገና ቤት ይመጣሉ ይጠይቁሃል። እህቶቿን ሁሉ አታገባም እኮ በቃ አንተ የነሱ ዘመድ ነው የምትሆነው እኮ በቃ የሚስት ጓደኞች ጓደኛ ብቻ ነው የምትሆነው እኮ ቤተሰብ ነው የምትሆነው እኮ ገባር። ዓለም ላይ የሚኖሩት ሴቶች በሙሉ እህቶች ይሆናሉ። ስለዚህ አንድ ሚስት አገባና የብዙ እህቶች ወንድም የምትሆንበትን ማቹሪቲ መያዝ ያስፈልጋል። ዛሬ ካገኝ ግን አያይዘህ አንዴ እንድትመልስልኝ የመጨረሻም ጥያቄ ለዛሬ ቆይታችን ማለት ነው። እንዳልከው ቢፎር ሜሬጅ ላይ እነዚህ ነገሮች ጥንቃቄ አድርጉ። የገቡትስ ወይም ደግሞ ያገቡትስ እስቲ አንዱ ለሌላው ምን አይነት ጊዜ ይስጠው? ማለትም ባል ለሚስቱ ምን አይነት ጊዜ ይስጣት፣ ሚስት ስለባለው ምን አይነት ጊዜ ይስጠው? እሱን በልና ጊዜ በጣም ጥሩ ነው አቤርዬ። እንግዲህ የተጋቡ ሰዎች ምንም በቃ ኦልሬዲ ተጋብተዋል። አሁን ቃጤ ምናምኑን ያጥፉት። ቤታቸው ውስጥ ቅድመ መስፈርት ምናምን አያስፈልግም። ለቤት ትልቁ በሽታ እየሆነ ያለው መስፈርት ነው። ስለዚህ የትኛውን ጊዜ ይስጡት። በቃ ማሻሻያ ጊዜ፣ ማጥፊያ ጊዜ መስጠት አለብን እኮ። ትዕግስት ማድረግ አለብን። መናደጃ ጊዜ መስጠት አለብን። ከንዴት መብረጃ ጊዜ ስላለ ገባ። የተከፋ ሰው ከሆነ መከፊያ ጊዜ፣ ያኮረፈ ከሆነም እንደዚሁ ታይም እየሰጠን ከዛ ደግሞ አመቺ ሁኔታና ጊዜ እየጠበቅን መነጋገር፣ ችግሮችን ሶልፍ እያደረግን መሄድ ገባ። መታገስ የሚባል ነገር ያስፈልጋል። ጊዜ በተጋቡ ሰዎች ህይወት ውስጥ ወሳኙ ነገር ጊዜ። ያልፈታው ነገር ምን አለ? ጊዜ እኮ አንዴ ስሜትን በጣም አሁን አንዳንድ ሰዎች እኔ ስሜት የለኝም ለባሌ ምንም ስሜት የለኝም ለሚስት የሚሉኝ ሰዎች ገጥመውኛል። ልክ እስቲ ጊዜ ስጡት። አሁን ይሄ ስሜት እንደዚህ አይቀርም። ምክንያቱም ሁል ጊዜ እንደተናደድክ አትቀርም። ዛሬ ብስጭት ብለህባት ከ3 ቀን በኋላ ደግሞ እፍ ስትል ራስን ታገኘዋለህ። ጊዜ የማይፈታው ነገር ስለሌለ ማለት ነው። ያንን በጣም ላይ ወጥቶ የነበረውን ስሜትህ የሚወርድበት እድል ይፈጥራል። ስለዚህ ጊዜ መሰጣጠት። አሁን ቶሎ አሁን ያሉበት ጠብ፣ ጥል እና የጥላቻ ስሜት ይሄ መነቋቆሩ ሁሌ እንደሚኖር አድርገው አያስቡት። በቃ በፍጹም እንደሱ ማሰብ የለባቸው። ከሆነ ደቂቃዎች በኋላ ከሆኑ ቀናቶች በኋላ ያ ስሜት ይጠፋል። ምንም ስሜት የለኝም ያሉ ሰዎች ብዙ ስሜት ኖሯቸው ራሳቸውን አግኝተዋል። በጣም ደብሮኛል ያሉ ሰዎች ከድብርት የወጡበት እድል አለ። ከዚህ ሀዘን የሚያወጣኝ የለም ያሉ ሰዎች ከሀዘን ወጥተዋል። ይሄንንማ በደል አረሳም ያሉ ሰዎች በደላቸውን ረስተዋል። ስለዚህ ጊዜ የማይፈታው ነገር ስለሌለ ጊዜ ደጉ የማይቀይረው ነገር ስለሌለ ለጊዜ መሰጠት ያለበትን ነገር የተጋቡ ሰዎች ለጊዜ መስጠት አለባቸው። ሁሉንም ነገር ተነጋግረው አይፈቱት። አንዳንዱ ነገር ጊዜ ነው የሚፈታው። በጣም የተናደደን ሰው ይቅርታ ብለኸው ብቻ አትፈታውም። በቃ ተናዷል፣ አሁን እንዲተኛ አድርገው እንቅልፍ ውሃ ጠጥቶ ይተኛ። በቃ ሲነሳ ሌላ ታሪክ ይፈጠራል። ያ ምንድን ነው የሚባለው? ጊዜ ነው። በቃ ተኝቶ ሲነሳ ለቀቅ ያደርገዋል። በጣም አድምቆ የነበረ ሰው፣ አግሎ የነበረ ሰው ትንሽ ታይም ስጠው። የሆነ ሩም ውስጥ ገብቶ ወይ ቁጭ በል ወይ አትጨቅጭቀው። በዛ ሁኔታ ላይ ካለክ ቤንዚን እያረክበት እሳቱን ማንደድ ነው። በጣም የተናደደም ሰው ቢሆን ረገብ እንዲል ማድረግ ነው። እኔ በጣም የተናደደ ሰው ሽጉጥ ይዞ ምናምን የነበረ ድሮ በጣም ከባድ ሁኔታ ላይ በነበርን ጊዜ ዛሬ ገለዋለሁ ምናምን ብሎ ይፈልገኝ የነበረን ሰው እንደዛ እንደጋለ ሳይ ጠፍ ብዬ ታጠፋለሁ። በሚቀጥለው ቀን ሲመጣ ሽጉጡን ጉያው ከቶታል። በሶስተኛው ጊዜ ሲመጣ ንግግሩም ሙዱም መንፈሱም ተለውጦ ነው የመጣው። ምን እንደው ቀየረው? ጊዜ በጣም የተናደደን ያበርደዋል። ጊዜ ቲቢተኛን ዝቅ ያደርገዋል። ጎበዙን ደካማ፣ ትልቁን ትንሽ፣ አዲሱን አሮጌ ያደርጋል። እና ጊዜ የማይለውጠው ነገር። ለዚህ ነው ታላቁ መጽሐፍ ቀን የሚያመጣውን አታውቅም ይላል። ስለዚህ ቀን የሚያመጣውን ነገር ስለማናቅ መቻኮል የለብንም። እግዚአብሔር ደግሞ ነገርን ሁሉ በጊዜው ራሱ እግዚአብሔር እንኳን በጊዜው ነገርን ሁሉ ውብ አድርጎ ይሰራል የሚለው መቻኮል የለብንም። ይሄንን ማድረግ ይኖርብናል። እንግዲህ ውድ አድማጮቻችን ዛሬም ያው እንደተለመደው ሰዓታችን አጭር ነው፣ ጨርሰናል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ተመልሰን እንመጣለን። አብረናቸው የነበርነው እኔና አቤሎ ነበርን ከመላው ስቱዲዮ ባለሙያዎች ጋር። የዛሬው ዝግጅት በዚህ አበቃን። የሚቀጥለው ሳምንት እንገናኝ። መልካም ቀን ይሁንላችሁ። ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር